ሰላም ጤና ይስጥልኝ እንዴት ናችሁ ተመልካቾቻችን እንደምን ሰነበታችሁ ባለፉት ሳምንታት በተለይ ከትምህርትና ከሙያ ጋር በተያያዘ ፕሮግራሞች ሰርተንላችሁ ነበር ስለሰጣችሁን አስተያየቶች እናመሰግናችኋለን ዛሬ ደግሞ ተያያዥ የሆነ ርዕሰ ጉዳይን ይዘንላችሁ የመጣ ነው ከስራ ጋር በተያያዘ ስራ ምንድነው ከስራ ጋር በተያያዘ የሚመጣን ደስታ እርካታና መሳሰሉት ነገሮች ትርጉሙንም እንዲሁ ይዘን መተናል እንድትመለከቱን እንጋብዛችኋለን ደህና ናችሁ አይደል እግዚአብሔር ይመስገን ሮዝ ደህና ነን ሰላም ነው ደህና ነን ጠፍታል እኔ ያለው ጥፋ ከሆነ መጥፋት ይችላል ስራ እንዴት ነው እንልና ስራ ራሱ የጠፋ ሰው ለማስረሳት እየጣርሽ እንደሆነ ያስታውቃል ያለውን ሰው ይጠፍታል ይያለች እንዳልጠየቅ አምጪው እንዳልበል ተቀበለ ብዙ ጊዜ ለስራ ምን ሰጠው ትርጉም ራሱ እንደየሁኔታው ሊለያይ ይችላል ግን ስራ ምንድነው ስራ ብለን የምንላቸው ነገሮች የተለዩ ሊሆኑ ይችላሉ ስራ ሆነውም ስራ ማንላቸው ነገሮች ሊኖሩ ይችላሉና ስራ ምንድነው ትርጉሙ ራሱ ከባድ ጥያቄ ይመስለኛል ለምን ከፊዚክስ አንፃር ሰዎች በብዙ መንገድ ሊተረጉሙት ይችላሉ ያው የሳይንስ እና የፊዚክሱን ጉዳይ ለሽሜት ተነዋል እንጠብቃለን ፕሮሰስ ነው ሂደት ነው ሰዎች የሆነ ቦታ ለመድረስ የሚያስችላቸው መንገድ ነው እንደዚህ የሚባሉ ነገሮች ብዙ ነገሮች ማንሳት ይቻላል እኔ ሁሉ ጊዜ ይሄንን ሳነሳ በጣም የምወደው ትርጉም የማገኘው ከዚህ በፊት ደጋግመን ያነሳ ነው ቪክቶር ፍራንክ የሚባል የስነ ልቦና ባለሙያ ምን ይላል ስራ ማለት ሰዎች የነሱ ብቻ የሆነውን ዩኒክ የሆነ ሰብእናቸውን ሌላ ሰው ጋር ሊገኝ የማይቻለውን ሰብእናቸውንና ነገሮችን የማድረግና የመፈጸም አቅማቸውን የሚያሳዩበት መድረክ ነው ይላል ስራ ማለት ሰዎች እነሱ ጋር ብቻ ያለ ሰብእናቸውን ስለዚህ ተመሳሳይ ስራ እኔና ሽሜ ስንሰራው ተመሳሳይ የትምህርት ዘርፍ ተምረን ተመሳሳይ ሙያ ኖሮን ሰልጥነን አንድ አይነት ስራ ስንሰራ ስራውን ትርጉም እንዲኖረው የሚያደርገው ነገር ምንድነው ተብሎ ሲጠየቅ ስራ እኔ ጋር ያለ ብቻ ሌላ ሰው ጋር ሊገኝ የማይችል ሰብእና የሚባል ነገር አለኝ ካራክተሪስቲክስ የምንላቸው ይሄ መገለጫዎች የምንላቸው ነገሮች የሰብእና የመገለጫዎች እነሱን ማውጣበትና ነገሮችን የመፈጸምና ነገሮችን የማድረግ የኔ ብቻ የሆነውን ክህሎቴን የማሳይበት መድረክ ነው ይላል ይሄ አንደኛው ነው ቀጥሎ ሁለተኛው ምን ይላል ሰዎች ያለ ስራ ትርጉም አልባ ህይወት ይኖሩ ነበር ብሎ ይላል ስለዚህ በተቃራኒው ምን ማለት ነው ሰዎች በህይወታቸው ውስጥ ትርጉም እንዲያገኙ ከሚያግዛቸው ነገር መካከል አንደኛው ስራ ነው ህይወትን ትርጉም እንዲኖረው ከሚያደርገው ነገር መካከል ያ ማለት መኖርን ትርጉም ከሚሰጡት ነገር መካከል አንዱ ነው ይላል ትንሽ ለተመልካቾች ይሄን ምን ማለት እንደሆነ ለማብራራት ሰዎች በቀን ውስጥ ንቁ ሆነው የሚያሳልፉትን ረጅሙን ሰዓት የሚያሳልፉት ስራ ቦታቸው ላይ ነው ከ12ቱ ሰዓት ከ24ቱ ሰዓት ውስጥ 12ቱን ሰዓት ይሄ ንጋት ብለን የምናስበውን ቀን ብለን የምናስበውን ብናስበው ከዛ ውስጥ እንደየደረጃው 8 ሰዓትም 9 ሰዓትም 11 ሰዓትም የሚሰሩ ሰዎች ንቁ ሆነው የሚቆዩበትን ሰዓት የሚያሳልፉት አብዛኛው ጊዜ ስራ ቦታቸው ላይ ነው ከእድሜያችንም ረጅሙን ጊዜ የምናሳልፈው በስራ ነው የአቨሬጅ ላይፍ ኤክስፔክታንሲ የምንለው ይሄ አማካኝ የመኖር እድሜ ምጣኔ የሚባለው ነገር ብናስበው አንድ ሰው 65 60 ብለን ብናስብ አዳጊ እስኪሆን ያለው እስከ 14 አመት ያለው ጊዜ አለ ከዛ 18 አመት ሲሞላው አለ ኮሌጅ ዩኒቨርሲቲ ገብቶ እስኪማር ነው ያለውን ጊዜ አንድ 4 አመት ብንቀንስ የመጀመሪያዎቹን 10 ምናምን አመታት ወደዛ ልንተውለት እንችላለን ከዛ በኋላ ግን ያለው ስራ ላይ ሆኖ የሚኖርበት ጊዜ ነው የሚጠበቅበት ጊዜ ነው ጦረታ የሚባለው ነገር ምናምን የሚመጣው መቼ ነው 60 65 አካባቢ ነው ስለዚህ ሰዎች ረጅሙን ከእድሜያቸው ላይ በቀለም አድርገን እናስቀምጠው ቢባል አጭሩን ጊዜ የልጅነትና ያዳጊነት እድሜ ከዛ ወይ ወጣቱ ነው ትምህርት ቤት የሚነበሩበት ጊዜ ትንሿን ጊዜ ቦታ ትይዛለች ረጅሙን ሰዓት ይዝና ከዛ ብዙውን ጊዜ ከጦረታ በኋላ ያለው እድሜ በጣም አነስ ያለ ይሆናል ስለዚህ ሁለት ትንንሽ ቀለም ያላቸው ጥግና ጥግ ይኖሩና መሃል ላይ ረጅሙን ሰዓት የሚያሳልፈው ስራ ነው ከዛ በኋላ ሰዎች ማን ነበሩ ተብሎ ሲጠየቅ እና ምን አድርገዋል ተብሎ ሲጠየቁ አንዱ የሚነገርላቸው ጉዳይ የተማሩት ሙያና የሰሩት ስራ ነው በእንዲህ መስሪያ ቤት እንደዚህ አገልግለዋል እንግዲህ ህይወት ታሪክ ሲነበብ ሰምታችሁ ከሆነ ስለመወለዳቸው በትዳር ስለመኖራቸው የታካይ እንደተወለዱ ምናምን ከተነገረ በኋላ እንዲህ አድርገዋል እንዲሰርተዋል የሚለው ነገር የሚነገርበት ምክንያት ማህበረሰብም ሰዎች የሰሩት ስራ ለሰዎቹ የሚሰጥ ክብር ካለ የሚሰጥ ክብር እንዲሰጣቸው ሰዎቹ ሪኮግናይዝ እንዲደረጉ ወይም ደግሞ ያደረጉት ነገር እውቅና እንዲሰጠው የሚያስፈልግ ጉዳይ አድርገው እንደሆነ እውቅና እንዲሰጣቸው የሚያደርጋቸው ነገር ነው ማለት ነው እንደ ግለሰብ ሆነን ብናየው ይሄ ሁሉ የሚዘረዘርበት ምክንያት ሰዎቹ
ማንነታቸውን የሚገልጡበትና ትርጉም እንዲያገኙ የሚያስችላቸው አንድ ህይወታቸው እንትን ስለሆነ ነው አምድ ስለሆነ ነው ብሎ ያስቀምጣል። ስለዚህ ስራ ማለት እነዚህ ነገሮች ቅድም ያልኳቸው ነገሮች የሚተረጉም ነው ብዬ አስባለሁ። አንድ ድራማ አስታወስከኝ። ሚስቴ ስራ የላትም የሚለው ድራማ ትዝ ይላችኋል? ሚስቴ ስራ የላትም ብሎ ግን ጠዋት ከንጋት ጀምሮ እስከ ማታ የምትሰራውን ነገር በሙሉ ያሳያል። ከዛ ግን ሚስት ምንድን ነው የምትሰራው ሲባል ስራ የላትም ይላል። ባል ብቻ ሳይሆን ሚስቶችም ወይም እናቶችም ብዙ ጊዜ ስትጠይቃቸው የቤት እመቤቶች አይ ስራ የለኝም ብለው ይላሉ። አሁን በአብራራው መሰረት እኮ እንደው እንዲሁም ብናየው ስራ ነው አይደለ? ስለዚህ የተለየ ሚኒንግ አለው ወይ እንድል ሁሉ አድርጎኛል። ስራን ከክፍያ ጋራ የማገናኘት ነገርና ሙሉን ቀን እየሰራህ እያዋልክ ስራ የለኝም ብሎ ማሰብ ራሱ ከየት መጣ የሚለውን ነገር ባይምሬ መጥቶ ነው። ሽሜስ ስለ ስራ ጨምረን አይ በሄሊ አንስቶታል። ያው ስራ እንግዲህ አንድ ነገር ስራ ብለን ዲፋይን ስናደርግ የምናደርግበት አንዱ መንገድ የማህበራዊ ተቀባይነት ያለው ገቢን የሚያመጣ አሊያም ደግሞ ወጪን የሚቀንስ እንድ የሆነ እውቀትን ክህሎትን አሳረፈንበት የምናከናውነው ተግባር ወይም ድርጊት ስራ የሚለውን ትርጉም ልንሰጠው እንችላለን። እንግዲህ እዚህ ውስጥ አንዳንድ ስራ ተብለው የማይጠሩ ግን ደግሞ ገቢ የሚያመጡ ነገሮች አሉ። ስራ ብለን ለመጥራት የምንቸገር ምክንያቱም ማህበራዊ ተቀባይነት ደግሞ የሌላቸው ጉዳዮች ይኖራሉ። የግድ አሁን እንዳልሽው ማለት ነው የግድ ደግሞ ክፍያ ደሞዝ ላይ ሰፈር አሁን አንዲት እናት ቤት ቁጭ ብላ የምታከናውናቸው ተግባራት በገንዘብ እስቲ እንመንዝራቸው ብንል አንዴ እንደውም የእናቶች ቀን ሲከበር አንዴ ወጪ ሜጋዚን ላይ ለማስላት ሞክረው ነበር። ጊዜው ስለራቀ ትክክለኛውን ቁጥር አሁን አላስታውሰውም እና አሰላው ማለት ነው የእናት ማህፀንን የመሰለ ምቹ ቤት ያን የመሰለ በኪራይ ንከራዩ ቢባል እንግዲህ አሁን በቀን 19 ወሩ ሲመጣ ያን የመሰለ ደግሞ በጣም የተመጣጠነ ምግብ ኦክሲጅን እነዚህ ሁሉ እንግዲህ በኮቪድ ጊዜ አይተናል ኦክሲጅን ምን ያህል ያስከፍል እንደነበረና ከናቲቱ እነዚህን ሁሉ ሰፕላዮች ያገኘ እሱ ሲሰላ ከዛ ከወጣ በኋላ የሞግዚትነቱ ብዙ ነገር ወየናጡ ወተትን የመሰለ ምግብ የተመጣጠነ ኒውትሪሽስ የሆነ ምግብ በስንት እናገኘዋለን አሁን እና ያንን 2 አመት ሲተባ አንድ ልጅ እንዲያስልቶ በጣም ከፍተኛ የሆነ ምናልባት በህይወት ዘመናችን ሰርተን ለመክፈል ምን ቸገረው አይነት ቁጥር ነው ያመጣው። ያ ማለት እንግዲህ ይሄንን በማድረግ ሂደት ውስጥ ይሄን ሁሉ ኮስት ቀርቷል ማለት ነው። እና አንዳንዴ ስራ የለኝም ልጅን የሚያል ነገር ያሳደጉ ልጅ አሳዳጊነትን የመሰለ ከባድ ትልቅ ኃላፊነት የሚጠይቅ ስራ የለም። አሁን እኮ ዴኬር ወስደን እኮ ከፍለን ልጃችን እንዲያውሉልን እንዲንከባከቡልን እናደርጋለን። ስለከፈልበት ያንን ስራ ይሄኛውን ደግሞ ስራ አይደለም ብለን ልክ ወንዶቹ እንደምንታማው ማለት ነው። ደሞዝ ካልተከፈላችሁ ምግብ አታበስሉም ሼፍ ካልሆነ እሱን ስትል ምን ትዝ ያለኝ ነበር መሰለህ አሁን ያልከው ካልኩሌሽን ስንሰራ በጭንቅላቴ የመጣው እንትን ፕሮጀክቶች ሲጻፉ በዚህ አሁን ባለንበት ጊዜ ፕሮጀክቶች ሲጻፉ እንግዲህ ደሃገር ስለሆነ እርዳታ የሚሰጡ ተቋማትን እርዳታ ስጡ ብለን እንጠይቃለን። በፊት አይገባኝም ነበር። አሁን እየተረዳሁት የመጣሁት ብዬ የማስበው እናንተ ምን ኮንትሪቢዩት ታደርጋላችሁ ብለው ይጠይቁናል። የእናንተ አስተዋጽኦ ምንድነው? ፕሮጀክት እንደ ስጡን ብለን ስለሌለን ስጡን ብለን እየለመንናቸው የእናንተ አስተዋጽኦ ምንድነው የሚል ጥያቄ አይገባኝም። በኋላ ላይ ምንድነው ሲያስረዱ አንተ የሰው ጉልበት ታዋጣለህ ለፕሮጀክቱ ገንዘቡን ይሰጡሃል ሰዎቹ ግን ገንዘቡን ሰጥተው በሰጡህ ገንዘብ ላይ ለምሳሌ የራስህ አዳራሽ ቢኖርህ አንተ የምትሰራበት ተቋም አዳራሽ ቢኖርህ ያንን አዳራሽ ብትጠቀም ለአዳራሽ ወጪ ብለው የሰጡህን ገንዘብ ለሌላ የፕሮጀክቱ ዓላማ ማዋል ስለምትችል አዳራሹ ኪራይ ያስከፍል የነበረው ገንዘብ ተሰልቶ እንዳንተ አስተዋጽኦ ወይም ኮንትሪቢዩሽን ተደርጎ ይቆጠራል። ዋጋ ማስላት ያለመድባቸው ጉዳዮች አሁን ዋጋ መሰላት ጀመሩ። ዋጋ ያልሰጠናቸው ጉዳዮች ዋጋ መሰጠት ጀመሩ ብዬ አስባለሁና አሁን የእናት ሮዛ ያነሳችው ጥያቄ
በገንዘብ ማስላት የጀመርነው ብዬ የማስበው አሁን አንተ እንዳልከው ነው። ዴኬር ሆኖ ቢዝነስ ሆኖ ምናምን ሆኖ መምጣት ሲጀምር ለካ ይሄ ነገር ያስከፍል ነበር፣ መጠየቅ የሚችልበት ጉዳይ ነበር የሚለውን ነገር ማሰብ ቻለን። በዚሁ ላይ አብረን እየረሳ ነው የመጣ ነው። ሰዎች ቅድም ዋጋን የሚቀንስ ስትል የነበረው፣ ስለዚህ ሰዎች ስራቸውን ትተው ልጆቻቸውን ለማሳደግ ልጆቻቸውን ለመንከባከብ በሚወስዱት ኃላፊነትና መስዋዕትነት የተነሳ የቀነሱት ዋጋ አለ ለቤተሰቡ፣ ለሌላ ሰው ሊወጣ የነበረ ነገር፣ በዛ ላይ ደግሞ እነሱ እየከፈሉት ያለው መስዋዕትነትም ዋጋ ሊሰጠው ይገባል የሚለው ሐሳብ ይረሳል። ይሄ ደግሞ ቅድም ያልነው ስራ ያልነው እንትን ትርጉም ውስጥ ይሄዳል። your unique way of doing things ነው የሚለው አንተ ብቻ ነገሮችን የምታደርግበት ነው የምታከናውንበት መንገድ ነው። እናት ያንን ልጆችን የመንከባከብ የምታደርግበትን ያክል መንገድና እናት በመሆኑ ያላትን ስብዕና የሚገለጥበት ነገርና ሌሎች ሰዎች ያላቸው ነገር ሊገለጥበት የሚችለው በፍጹም ሊወዳደር አይችልም። እንደው በጣም ዋጋ እንድንሰጠው ስላስታወስከኝ በየሽ በጣም እንደውም ሰሞኑን ስልጠና ላይ ነው የሰማነው ለስልጣኞች ሲያነሱት እናት የምታጠባ እናት ይከፈላት በእስልምና እምነት ውስጥ እንዳለ እንደዛ አይነት ትምህርት አባትየው እንግዲህ ማጥባት ስለማይችል ለምታጠባው እናት ይከፈላት ሁሉ የሚል ሲያነሱልን ነበር ሰሞኑን ስልጠና እየሰጠን እና በጣም ነበር የደነቀኝና እንግዲህ ያ ዋጋ አንዳንድ ጊዜ ነገሮችን እኛ አልከፈልንም ማለት ነፃ ይመስሉናል፣ ግን ሌላ የከፈለባቸው አካላት አሉና እንደው ስራን ከክፍያ ቀጥታ ከሱ ጋር ብቻ ዳያያዝ የሚለው ሀሳብ አንዳንዴ ሊወጣ የሚችልን ነገርን ማስቀረት እሱን ወደ ገንዘብ ስንቀይረው ይሄን ያክል አትርፈናል፣ ይሄን ያህል አግኝተናል ብለን በገንዘብ ሳይንስ ውስጥም ይባላል a penny saved is a penny earned። የቆጠብናት ሽራፊ ሳንቲም ተጨማሪ ያገኘነው ሳንቲም ነው። እዚህ እዛ ውስጥ እንደ የተቆጠበው ነገር ራሱ እንደ ክፍያ እንደ ተጨማሪ ክፍያ ሊቆጠር እና እንደ አስተዋጽኦ ሊወሰድ በጣም ይገባዋልና ስለዚህ ያንን ወጪ ማስቀረት አለ ደግሞ ተጨማሪ ገቢ ማምጣት የሚችል ማህበራዊ ተቀባይነት ግን ያለው እዚህ እዛ ውስጥ ግን ሙያን ወይ ሙቀትን የሆነ ክህሎትን ወይ ሙቀትን የምናውልበት ጉዳይ ነው ብለናል። እንግዲህ ዛዛር እንደውም አንድ እንትን ካሌል ጂብሪል ነው ከዚህ በፊት ሞቲቬሽን ላይ ያነሳን ይመስለኛል ይሄን ሰው ስራ ማለት በተግባር የተገለጠ ፍቅር ነው ይላል። እንደውም ወደ መጽሐፍም ተቀይሯል love made visible እና work is love made visible። የሰው ልጅ ለሰው ዘር ያለውን ፍቅር በተግባር ከሚገልጥባቸው መንገዶች መካከል አንዱ ስራ ነው። መምህር ቆሞ ሲያስተምር የሚያስተምረው እውቀትን ለሰው ዘር እያስተላለፈ ነው። እንደው በጣም ማረሳው አንደርግራጁዌት ተማሪዎች እያለን በተመሳሳይ ወቅት ላይ 3 ዩኒቨርሲቲዎች ላይ የመምህራን ስልጠናን በተመለከተ አመጽ ተነስቶ ነበር እና ምንድነው ጉዳዩ የሚሰጠው የዲግሪ መጠሪያ ስም ላይ ነው። ባችለር ኦፍ ሳይንስ ባችለር ኦፍ አርትስ የነበረው ወደ ባችለር ኦፍ ኤጁኬሽን ሲቀየር ማለት እና ለበረከታቸው ይደርብን በወቅቱ የሲዳማ ሀገረ ስብከት ሊቀ ጳጳስ የነበሩት አባት አቡነ በርተሎሜዎስ ምን አሉ? ተማሪዎች አሉ እንደው በአጋጣሚ መተው ነው የነበርንበት እንትን ማን ነው ሄደን በአንድ ጉዳይ ለምንድን ነው ግን ሰው አስተማሪነትን የሚጠላው? አረ አስተማሪነት ጥላቻ አይደለም እንደው የዲግሪው ርዕስ ምናምን አይ ሙያውን ባጠሉት መጠሪያውን እንዲያትቃወሙም አሉን። ከዛ ለምንድን ነው ግን የሚጠላው? ያው ብቻ የተለመዱት ምክንያቶች ዘረዘሩ። ይሄ ሁሉ ያላችሁት ምክንያት አያሳምነኝም። ሰው አስተማሪነትን የሚጠላው ስስታም ሲሆን ነው። አስተማሪነት ለጋስነትን ይጠይቃል። መስጠት ነው መስጠት ነው። ሰው እውቀቱን ክህሎቱን ለሌላ ሰው ያለ ስስት መስጠት ነው። ይሄ የልግስና ኳሊቲ ይጠይቃናል። አንገታችንን ደፍተን እንሄድ ነው ማለት በጣም ፓወርፉል። ግን ይሄው ለአመታት አብሮኝ የቆየ ትልቅ ሌሰን የሰጠኝ እና ለሰው ዘር ያለን ፍቅር ምን ገልጽበት የጤና ባለሙያ ሲሆን የታመመን ሰው ለማከም ደፋ ቀና ሲል እንቅልፍ አጥቶ ቁጭ ብሎ ረጅም ሰዓት ቀዶ ጥገና ላይ ቆሞ ምግብ ሳይበሉ
አንድ ቦታ ለስራ ሄጄ በዚህ በጦርነቱ ወቅት ላይ ነው ወደ አፋር አካባቢ የነበረ ባለሙያ ነው እና በቃ እዛ ሆስፒታል ላይ ይመጣል ቁስለኛ ከማለ ይመጣል በቃ ከዚህኛው ነው ከዛኛው ነው አይልም ብቻ የመጣውን ዞር ብሎ ምግብ ላይ ያለው ሰው የለም እንትኑ አያቋርጥም የሚመጣውን እና መጨረሻ ላይ ወደቀ እስከዛ ድረስ እንግዲህ ይሄ ሰው ለምንድን ነው የሚያቆመው ለሰው ዘር ያለው ፍቅር ነው ይሄ ደግሞ ተግባር ይጠይቃል ፍቅር ያው ስም አይደለም ግስ ነው ብለናል ስለዚህ አክሽን ከሌለው ፍቅር አይደለም እና ይሄንን የሚገልጽበት ምህንድስና ሲሰራ ሰው በሚገርም ጥራትና መንገዱን ለመስራት ህንጻውን ለመጨረስ ሲታገል የሚያርሰው አርሶ አደር እዛ ጭቃው ዝናብ እየመታው ገበሬው እየታገለ ፀሐይ ምናምን ሳይል ሲታገል በዛ ውስጥ ለሰው ዘር ያለው ፍቅር ነው የሚገልጸውና ስራ በተግባር የተገለጠ ፍቅር በጣም ወደዋለሁ። እስኪ ተመልካቾቻችን ደግሞ ለእናንተ ስራ ምንድነው? አስተያየት መስጫው ላይ ስራ ይሄ ነው ብላችሁ ጽፉልን፣ ደስ ይለናል። ውይይታችን ይቀጥላል። አብራችሁን ሆኑ። ሲስተምነትን ሲያነሳ ሌላ ጥያቄ ሐሳብ ውስጥ መጣ። ከዛ ተነስቶ ይሆን እንዴ ያልኩኝ። አሁን በጣም ብዙ ቦታዎች ስታይ አንድ ለምሳሌ ሰርቪስ አገልግሎት የሚሰጡ ቦታዎችም ላይ ብትሄድ የምትፈልገው አይነት አገልግሎት ከምትፈልገው ባለሙያ ላታገኝ ትችላለና ከዛ መነሻነት ወይስ ምን ሊሆን ይችላል? ስራ ላይ አንድ የሚሰራ ሰው ውጤታማ አይሆንም ደግሞ የሚፈልገውን አገልግሎት የማይሰጥ የሚለው ነገር ሐሳቤ ስለመጣ ሱላንሳውዬ በጣም አሪፍ ጥያቄ ነው። ብዙ ነገሮችን ማንሳት ምንችል ይመስለኛል። ብዙ ማንሳት ስንል ለምሳሌ ግለሰባዊ ከሆኑ ጉዳዮች መነሳት እንችላለን። ከዚህ በፊት ቸልተኝነትን፣ ስንፍናን የመሳሰሉትን ጉዳዮች በዚህም በዛም ርዕሶች ስናነሳው ስለነበር እንደ ግለሰብ ግድ የለሽ መሆን፣ ለሙያ ታዛዥ አለመሆን፣ ስንፍናም ተራ ስንፍናም በቃ ስራ ቦታ ላይ ሰነፍ ሆኖ መገኘት እነዚህ ጉዳዮች ብለን ከግለሰቡ አንፃር ብዙ ነገሮች ልናነሳ እንችላለን። ከግለሰቡ አንፃር በኋላ በደንብ ማብራራት ይፈልጋል ብዬ የማስበው የተነሳንበት ርዕሰ ጉዳይ ላይ ከስራው ትርጉም ማጣት እና ደስተኛ አለመሆን አንደኛው ምክንያት ሊሆን ይችላል። ይሄን እናብራራለን። ተቋማዊ ደግሞ የሆኑ ችግሮች አሉ። ስራ መስራት የሚፈልገው ሰው ኖሮ ግን ስራ የሚሰራበት ስርዓትና ሲስተም የማይኖርበት ጊዜ ይኖራል። በጣም ደንቆኝ ያውቃል። ብዙ ቦታ የዚህ በኢንተርኔት አገልግሎት የሚሰጥባቸው ተቋማት ላይ ባንኮች ሊሆኑ ይችላሉ፣ ሌሎች አገልግሎት የሚሰጥባቸው ተቋማት ላይ ብዙ ሰዎች ኔትወርክ አለመኖርን ሰራተኞች እንደ ማረፊያ መንገድ አድርገው ሲጠቀሙት ብዙ ጊዜ አጋጥሞኝ ያውቃል። በጣም በህይወቴ የተደነቁበት ቀን አለ። የሆነ ቦታ ባንክ ሄጄ ኔትወርክ ወጣና ብስጭት ሲል የነበረው ከተገልጋዩ በላይ ስራ የሚሰራው ሰው ነው። እንዴት አድርገን ነው ስራ የምንሰራው? የሁሉ ሰው እየተጉላላ ያየዋል። ለኛም ስንረገም የምንውለው ለምንድነው ምናምን ብሎ እንደዚህ አማሮ ሲናገር ሰምቼው አውቃለሁ። አጋጥሞኝ የማያውቅ ጉዳይ ስለነበር በጣም ደነቀኝና ወደ ኋላ ቀርቼ በጣም ጥሩ ሰው ነህ፣ ይሄን ጥሩነትን አትቀጥልበት ምናምን ብዬ ወጣሁ። ምልልህ ነው ስራ መስራት የሚፈልጉ ሰዎች አሉ፣ ማገልገል የሚፈልጉ ሰዎች አሉ። ቅድም ሽሜ እንዳለ ያንን ፍቅር ያለ ስስት መስጠት የሚፈልጉ ሰዎች አሉ። ግን ስስታም እንደሆኑ የሚያረጋቸው እንትን ይፈጠራል። ሲስተም ስንል የሚያሰራ ብቻ ለመኖር ደግሞ አይደለም። በተገቢው መንገድ ስራ እንዳይሰራ በሚያረግ ስርዓት ደግሞ ይፈጠራል ሳይታወቅ። ግለሰቦች አስተዋጽኦ ያደርጋሉ፣ ሁኔታዎች አስተዋጽኦ ያደርጋሉ። ስለዚህ በተለመደው መንገድ ሙያው የሚጠይቀውን ስራ መስራት ትክክል እንዳልሆነና ግዴታው እንዳልሆነ የሚሰማው ማህበረሰብ እንፈጥራለን ቀስ እያለ። ስለዚህ የሆነ ነገር ካልተደረገለት ተጨማሪ ነገር የሚፈልገው ነገር የሚጠይቀው ነገር ከሌለ ወይም ደግሞ ሰው ካላመናጨቀና በሆነ መንገድ ካላደረገ ስራው ላይ ሰራ የማይመስለው ሰው እንዲፈጠር ሁኔታዎች ደግሞ ያስገዳሉ። ይሄም ሲስተም ነው ብዬ ነው የማስበው። ታስቦበት የተዘጋጀ ስርዓትና ሲስተም ሳይሆን ግን በሂደት የሚመጣ ሲስተም። ስለዚህ እንትን ቢሮ ከሄድክ እንደዚህ ካላደረክ አገልግሎት አታገኝም የሚለውን እየሰማ እዛ መስሪያ ቤት የሚቀጠር ባለሙያ የደሞዙ አካል ነው የሚመስለው። አንድ ጓደኛ ይቀልዳል። አንዳንዶች እኮ እቁብ ሁሉ ይገባሉ ያንን ተማምነው ማለት ከደሞዛቸው ውጪ የሚያገኙትን ገንዘብ ተማምነው እቁብ ሁሉ የሚጀምሩ ሰዎች አሉ ያለ ይቀልዳልና እንዲህ አይነት ሲስተም እንፈጥራለን። ይሄ ሲስተም ሰዎች በስስት በሚጠበቅባቸው ላለመስራት ምናምን እንዲፈጥሩ የሚያረጋቸው ነገር ይፈጠራል ብዬ አስባለሁ። ደስታና እርካታ ማጣቱ ከግለሰብ ብቻ ሳይሆን ከተቋምም አንፃር ይሆናል፣ ከተገልጋይም አንፃር ይሆናል። የፈለግሽውን ያክል እየጣርሽ በብዙ ሌሎች የማይረቡ ሰዎች ምክንያት እርካታ ሰዎች እንደማያገኙ እያሰብሽ ስትመጪ አንቺ ወደሽ የምትሰሪው እንኳን ስራ እንዲያስጠላሽ
እንዳትወጂው ደስ እያለሽ እንዳትሰሪው የሚያደርጉ ነገሮች እንዲፈጠሩ ያደርገዋል ብዬ አስባለሁ። ስለዚህ እነዚህ ሁሉ ድምር ውጤቶች ናቸው የሚለውን ማንሳት ይቻላል። ግን ቅድም እንዳልኩት ብናብራራው ብዬ የማስበው አንደኛውና ዋነኛው ትርጉም ማጣት ነው። ከሚሰሩት ስራ ውስጥ ይሄ ሚኒንግ ወይም ደግሞ ፐርፐዝ የምንለው ነገር ከስራ ውስጥ ትርጉምና አላማን ፍላጎትን ማጣት የሚባለው ነገር ብለን እናስበው እንችላለን። ይሄ ጉዳይ በብዙ ምክንያቶች ይመጣል። የተወሰኑትን እንደው ዘርዘር አድርጎ ለመሄድ አንደኛውና ዋነኛው ሰዎች ዋጋ የሚሰጡት በህይወታቸው አንደራደርበትም ዋጋ እንሰጠዋለን የሚሉት ይሄ ደግሞ ከሃይማኖት ከባህል በልምዳቸው ካገኙት አቋማቸው ከዚህ ተነስተው ይሄ ማልደራደርበት ነው ብለው የሚያስቡት ጉዳይ ይኖራቸዋል። ከዛ ብዙውን ጊዜ ስራ የገንዘብ የማግኘት ጉዳይ ስለሆነና በተለይ ደግሞ እንደኛ ሀገር ላለ ደሃ ሀገር ስራ ማግኘቱም ስራን መቀጠሉም በስራ ደግሞ የሚገኘውም ገንዘብ አንድ ድህነትን ማሸነፊያ መንገድ ነው ብሎ ለሚያስብ ማህበረሰብ ከዓላማዬና ከፍላጎቶቼ አልደራደርባቸውም ከመላቸው ጉዳዮች አንፃር የተቃረንም እንኳን ሆኖ ግን ያንን ስራ እንድሰራው ልገደድ ይችላል በብዙ ምክንያቶች። ስራውን ብቻ ላይሆን ይችላል። ስራው የሚሰራበትን መንገድ እኔ ከምቀበለውና ከማምንበት መንገድ በተለየ መልኩ የሚሰራበት ሁኔታዎች ውስጥ እንድገባ ሊያደርገኝ ይችላል። በዚህ ሁኔታው ሰዎች ደስተኛ መሆን ቅድም ሽሜ እንዳለው ያለ ስስት ያላቸውን ፍቅር አውጥተው የሚሰጡበት መድረክ ሊሆንላቸው አይችልም በፍጹም። ምክንያቱም ያንን የሚፈጥረውን የስሜት መረበሽ ማስቀረት አይቻልም፣ መቆጣጠር አይቻልም። እንደውም አልፎ መገለጥ ይጀምራል፣ ሰዎች ላይ ይታያል ሲያጋጥማቸው እንደዚህ ሲላቸው። ስለዚህ አንደኛው ምክንያት ይሄ ሊሆን ይችላል፣ ዋጋ ከምንሰጠው ቫልዩ ከምናረጋው አንፃር የተቃረነ ሲሆን ማለት ነው። ሁለተኛው ፍላጎትንና አቅምን ካለመረዳት ነው። ስለዚህ ቅድም ሽሜ ሲል እንደነበረው ክህሎት ይጠይቃል፣ ሙያ ይጠይቃል ብለናል እና ደግሞ ፍላጎት ይጠይቃል። የሚነጣጠሉ ጉዳዮች አይደሉም። ስለዚህ ሰዎች ፍላጎት ይኖራቸውና ክህሎቱና አቅሙ የላቸው ጉዳይ ላይ ስራ ውስጥ ፍላጎቱ ስላላቸው ብቻ ይገኛሉ። ክህሎትና አቅሙ የላቸው ከዚህ በፊት አንስተን ይሆናል አላውቅም። ኮሜዲያን ደረጃ እንትና ሸቱ ይመስለኛል ዲዛይነር መሆን የነበረበትን ሰው የቀዶ ሕክምና ሐኪም እያደረጉ የሰው ቆዳ ተቆርጦ የሚሰፋ እንትን ይመስለዋል ማለት ያለ የሚቀልደው አንድ እንትን አለና እንደው ቀጥታ እንዳለው በቁም እንኳን ባንወስደው ሰዎች አቅባቸውና ችሎታቸው ምንድነው የሚል የሚፈትን ስርዓትም የለንም፣ ሂደትም የለንም። ከትምህርት ጋር ከዚህ በፊት ካነሳ ነው ከሙያ ጋር ባነሳ ነው ሰዎች በሆነ አጋጣሚ ስላገኙት ያበላል ምናምን ብለው የሚገቡበት ሙያ ነው። በዛ ሙያ ዘርፍ ይገቡበታል። ሙያው የሚጠይቀው ሰብዕናም ካራክተርም የላቸውም፣ አይሆኑም ለስራው። ስራው መረጋጋት የሚጠይቅ ጉዳይ ሆኖ ወይም ደግሞ መረጋጋት እንኳን ባይኖራቸው እንዲያመጡ የሚያደርግ ስልጠና ስላልወሰዱ ነው ሰዎች ያንኑ ያልተለወጠ ማንነታቸውን ይዘው ስራ ቦታ ላይ ይገባሉ። ስለዚህ ያ የሚጠይቀው ክህሎትና አቅም ስለሌላቸው ስራ ቦታ ላይ ሰርቫይቭ ማድረግ ይከብዳቸዋል። ከዛ እነሱ የሚያገለግሉትና አገልጋይ መገመት ይችላል። ስለዚህ ሁለተኛው ችግር ይሄ ሊሆን ይችላል። ሶስተኛው ሰዎች ከስራ ውስጥ ትርጉም እንዲያጡ የሚያደርጋቸው ግንኙነቶች ናቸው። ግንኙነት ማለት እንግዲህ ስራ ግንኙነት ነው። ወደ ላይ እና ወደ ታች ሆሪዞንታሊ ግንኙነት አለ፣ ቨርቲካሊ ደግሞ ግንኙነት አለ። ስለዚህ ወደ ላይ ወደ ታች ያለው ግንኙነት ወደ ላይ ካለው አለቃህ ጋር አብሮ ከሚሰራ ሰው ጋር፣ ወደ ስር ካንተ በታች ሆኖ ከሚሰራው ከምታሰማራው ሰው ጋር፣ ወደ ጎን ባንተ እኩል በሆነ ደረጃ ላይ ካንተ ጋር ግን በጋራ ስራ ከሚሰሩ ሰዎች ጋር፣ ከዛ ደግሞ ካንተ ከምታገኛቸው ተገልጋዮች ጋር ከመሳሰለው ጋር ያለ ግንኙነት ነው። እነዚህ ግንኙነቶች መካከል ችግሮች ይፈጠራሉ። እነዚህ ግንኙነቶች መካከል የሚፈጠሩ ችግሮች ሰዎች ስራውንም እንዲጠሉት አብሮ ያደርጋቸዋል ወይም የሚያረጉትን ነገር። ስለዚህ ለምሳሌ እኔ የምሰራውን ስራ ልወደው እችላለሁ፣ ግን አብሮኝ ከሚሰሩ ሰዎች ጋር ወይም ከላይ ካለው አለቃዬ ጋር ያለው ችግር ስራውንም እንድጠላው እያረኩት ያለሁት ነገር እንዲያስጠላኝ ትርጉም እንዲያጣብኝ እንደው መቼ ነው ከዛ ቤት የምንነቀለው እንደዚህም ብለው ምን ስሜት ውስጥ እንዲገባ ያደርገኛል። ይሄ በሂደት ወደው የነበረውን ደስ ይለኝ የነበረውን ሙያ እስከ መቀየር እንዲያደርሱ ሰዎች ሙያ ትተው እስኪወጡ እንዲቀይሩ እስኪያረጋቸው ሌላ ነገር እንዲያስቡ የሚያረጋቸው አይነት ነገር ይኖረዋል። የመጨረሻው ባለፈው ያነሳ ነው ይሄን ላንሳና ሽሜ እንዲጨብርበት የመጨረሻው ባለፈውም ስለ ሙያ ስናነሳ ያነሳ ነው ከዚህ ርዕሰ ጉዳይ ጋር ሮዝም ስንገባ እንድተናገርሽ የሚገናኘው ለሙያና ለስራ በተግባር ለሚገለጠው ፍቅር ሰዎች እየሰጡት ያለው ቦታ ማህበረሰብ እየሰጠው ያለው ቦታ ብዙ ሰዎችን ጥያቄ ውስጥ እንዲገቡና ትርጉም እንዲያጣባቸው የሚያረጋቸው ነገር አለ። ስለዚህ እኔ ይሄንን ያክል እየለፋሁኝ ለሀገሬ የሚከፈለኝ ይሄ እንደዚህ ነው፣ እነከሌ ደግሞ ምንም ሳያረጉ ምናልባትም ደግሞ ትውልድና እንትንን የሚያጠፋ ነገር እያደረጉ እንደዚህ ነው የሚደረግላቸው ይሄን ገንዘብ ያገኛሉ የሚለው ንጽጽር
ሰዎች ፈልገውም ይሁን ሳይፈልጉት እዛ ንጽጽር ውስጥ እንዲገቡ የሚያደርጋቸው ሁኔታ ይፈጠራል። ይሄ ቅድም ባልኩት ገፊ ምክንያት ነው። ምክንያቱም የምንኖረው ድሃ አገር ውስጥ ነው። ድሃ ሀገር ውስጥ መኖራችን ደጋግሞ መናገር የሚያስፈልገው የምንረሳው ስለሚመስለኝ ነው። አንዳንድ ጊዜ ለብዙ ጉዳዮች አስተዋጽኦ እንደሚያደርግ እንረሳዋለን። እኔ የሚያስታውሰኝ ሌላ ሰው ስላለ ነው ይሄን ማስታውሰውና ድሃ የሆነ ሀገር ውስጥ ተምረህ ጥረህ የሆነ ያክል ልምድ ኖሮ የሆነ ያክል ጊዜ ሆነን ስራ ሰርተህ አገኘሁት የምትለው ነገር ያንን ድህነትን እንድታመልጥ ካላስቻለ በሌላው አቅጣጫ ደግሞ በሆነ አጋጣሚና አቋራጭ ሰዎች ድህነትን እያመለጡ ነው ብለህ ስታስብ ልፋትህና ድካምህ ዋጋ እንዲያጣ ትርጉም እንዲያጣ ፐርፐዝ እንዲያጣ የማድረግ ስሜት ብዙ ሰዎች ይሰማቸዋል። እና ይሄ ልናስቀራቸው ብንችል እነዚህ ተደባምረው ሰዎች በስራ ደስተኛ ለመሆን ከዛ እነሱ የሌላቸውን ደስታ ደግሞ ሌላ ሰው በፍቅር ሊሰጡት አይችሉም። ሽሜ እንዳለው መስጠት የማይችሉት ችግር ውስጥ እንዲገቡ ያደርጋቸዋል ብዬ አስባለሁ። በጣም የስራ ላይ ደስታ ማጣት ወደ ቤትም ይሄዳል አይደለ? ቤትም ደስታ እንዳይኖር ያደርጋልና እኔ ስራ ይሄ ነው ብሎ ራስ በራስ መተማመን መንፈስ በኩራት የሚናገሩበትም አይሆንም ይሆን የሚያስደስታቸው ነገር ሲኖር አንዳንድ ቦታ ዛሬ ጠዋት አንድ ስልክ ተደውሎልኝ ነበርና ስራው ነው እንግዲህ ስራው አለ ብሎ የገባበት ቦታ ነው፣ ግን ሲስተሙ ነገሮች ሁሉ ስራ የሚያሰሩ አይደሉም። ስለዚህ ትቼው ወጣሁ አለ እና እኔ ጠየቅኩት ጥያቄ ምንድነው ከዛ ኑሮ ነው አይደል የምታስበው? ስራን ከተውከው የምትበላው የምትጠጣውስ ምንድነው? አሁን ደሃ ሀገር ላይ ነው ያለ ነው ያልከው። ከዛስ ምን ታረጋለህ? ስለ የራሴ የምሰራው ስራ አለኝ አለና ያንን በራስ መተማመን መንፈስ ነው በቃ ስራ አለኝ ብሎ የሚለው። ይሄን ግን ለእንጀራ ብለን ነው እንደዚህ ምን ላይ የሆነ ነገርና ህይወታችን ላይ የሚያመጣውን ተጽዕኖ ኦኬ። ብዙ ጊዜ ለሰራተኞች ስልጠና በምሰጥበት ጊዜ አንዱ እንደው አደራ ብዬ ብለምናቸው ከዛሬ በኋላ ስራችሁን እንጀራ ይብላችሁ እንዳትቀሩላል። ያንስብኛል ማለት ስራ እንጀራ ተብሎ ወይም ለእንጀራ ተብሎ እውነት ነው፣ ለመብላት መስራት አለብን። እንግዲህ ይሄ ምንም ጥያቄ የለውም። ስለዚህ ሰርተን ነው የምንበላውን ነገር የምናገኘው። ግን ለመብላት ብቻ አይደለም የምንሰራው። እውነት ሰው በቃ የሚበላው ነገር ጉዳይ ባይሆንበት ችግር ባይሆንበት በህይወት ውስጥ የሚያስፈልገው ገንዘብ ቢኖረው ቅብርር ብሎ በቃ እንደው መርዳት የሚፈልጋቸውን ሁሉ ሰዎች መርዳት የሚችልበት ፋይናንሻል አቅም ላይ ቢሆን ሰኞ ጠዋት ብድግ ብሎ ለስራ ይሄዳል ወይስ አይሄድም? ብዙ ቦታ ላይም ሰዎችን እንትን ጠይቃቸዋለሁ። እሺ አንድ በቃ ከተስማማችሁ እንፈራረም እና ለስራና ክህሎት ሚኒስቴር ምናምን እናስገባለን፣ ችግር የለውም። ደሞዛችሁ ይገባላችኋል በየወሩ አካውንታችሁ ውስጥ። ስለዚህ የምታበስሉበት የምትበሉበት ምንም አይቸግራችሁም፣ ደሞዛችሁ ይገባላችኋል። ግን ስራ የሚባል ነገር መስራት አትችሉም፣ ቁጭ በሉ። እንደዚህ ሲንገሸገሹ ሁሉ ፊታቸው ላይ ያለው ለምን ዋይ የምትበሉት አታጡ፣ ትበላላችሁ፣ እንጀራችሁ አይቋረጥም አለ። ግን ለምን እንዴ ያልሰሩበት ይላሉ። ምን ማለት ነው ያልሰሩበት? ዝም ብሎ ተቀምጦ ራሱ በደንዘ ማአት አይነት ትንታኔ ይሰጣሉ ማለት ነው። ለምንድን ነው ታዲያ የስራ ገባችን እሱ ያላደረግነው? ነጥለን በኋላ በማንስማማበት እንጀራ በሚለው ለምን እንጠራዋለን? ስለዚህ ወደ ትልቁ የስራ ትርጉም ስንሄድ ከእንጀራ ይሻገራል ማለት ነው። ስለዚህ ያ በጣም ወሳኝ ጉዳይ ነው። ለገንዘብ ነው የምሰራው ይሄንን ስራ ብለን ስንሄድ የምንሰራበት መንገድ ሁሉ ነው የሚቀየረው። ለምን የሚለው ነገራችን ሲለወጥ ምን እና እንዴት የሚለው ነገር አብሮ ይለወጣል። አሁን እዛ ለምኑ ላይ በጣም ወሳኝ ነገር ነው። ለገንዘብ ነው የምሰራው ካልኩኝ ገንዘብ ያምጣ እንጂ በቃ ምንድነው የሚባለው የትንፈጭው ዱቄቱን አምጡ። እናቶቻችንን አይወክልም ይሄ። እናቶቻችን ወፍጮ መርጠው ነው እህል የሚያስገቡት። በደንብ ከዚህኛው ጋር አላስገባም ይላሉ እንዴ። እና መርጠው ወፍጮ መርጠው ነው፣ የትም የተፈጨ አይደለም ያበሉ መርጠው ነው። አሁን ግን ምን ሆኗል? የትም ይፈጭ ብቻ ገንዘብ ያምጣ ምንም ይሁን ምን። ስለዚህ የጤና አገልግሎታችን፣ የትምህርት አገልግሎታችን ላይ የትራንስፖርት አገልግሎት ላይ የተሰማራው የእህልና የንግድ ላይ የትኛውም በቃ በየዘርፉ በምህንድስናው ምኑን ተዘርዝረን እንጨርሰዋለን። በየዘርፉ ላይ የተጨበረበረ የተምታታ ነገር አንዳንዴ ሌላው ሰው ሞቶበት እኔ ባቀረብኩለት ነገር እንኳን ገንዘብ ካመጣልኝ ምንም አይኔን አላሽም በሚል ደረጃ ፕራክቲሶች የምናየው ቀዳሚ ግቡ ገንዘብ ስለሆነ። ለምን አሁን ያለንበት የካፒታሊስት ዓለም
ስኬትን ሁሉ በገንዘብና በቁስ መለካት ጀመረ። አሁን እየተመለሰ ነው። ለነገሩ የሀገራት እድገት መለካት ከሚለኩባቸው ነገሮች መካከል አንዱ ደስታ ሆኗል። ቶታል ግሮስ ሃፒነስ እና በየአመቱ ሪፖርት ይወጣል። የትኞቹ ሀገሮች ደስተኛሞች ናቸው ዜጎቻቸው የሚለው ማለት ነው። እና አሁን መለኪያ የሆነ መምጣቱ ደስ ይላል። እስቲ እዛ ውስጥ እርካታም ትርጉም ምናምን የምንላቸው ነገሮች ሲመጡ ስራችንንም በዛው ልክ ነው። ምን ያህል እርካታ ይሰጠኛል? ምን ያህል ያ በመጣ ቁጥር ሰዎች እንደውም የሃርቫርድ ሪቪው ሚኒንግ ኢዝ ዘ ኒው መኒ አካባቢ ሚኒንግ ኢዝ ዘ ኒው መኒ አሁን ትልቁ ስራው ሰው እየፈለገ ያለው በጣም የሚደንቀው እዛ ጥናት ላይ ከ10 ሰዎች 9 ትርጉም ለሚሰጣቸው ስራ አነስ ባለ ደሞዝ ስራ ይቀይራሉ። በጣም ነው የነቀኝ። እርግጥ ፕራክቲካሊ በዚህ ሀገር ውስጥ ስላየሁኝ እንደዛ አይነት ሰዎች በግማሽ ሁሉ ቀንሰው ይሄዱ ሰዎች ትላልቅ ተከፋይ የነበሩ ቁጭ ብሎ እንትን ማገላበጡን እኮ ስራ ማለት ካላቸው አቅም ያ ስራ ሳይሆን ቀርቶ አይደለም፣ ግን ካላቸው ክህሎትና እውቀት አንፃር እና ከውስጥ ጥሪያቸው አንፃር የሚሰሩት ስራ እርካታ ሊሰጣቸው አልቻለም። ስለዚህ ስራ ቦታ ላይ ሲሄዱ እነሱ በቃ እስር ቤት እንደሚሄድ ሰው ቆዝሞ ነው ወደ ህይወትን፣ ፍቅርን፣ ደስታን ፕሮዳክቲቭ ወደሚሆኑበት ሰጥተው በጣም እርካታ ወደሚያገኙበት ቦታ እንደሚሄዱ አይሰማቸውም። እዚህ ሰኞ ሲመጣ ለምንድን ነው ሰው የሚከፋው? ነው መቀጸል ስም አላት አይደል? ሰኞ አላት ጥቁር ሰኞ እና እኔ ሁሌ እንደዛ ሲሉ ብላክ መንዴ ሲሉ ብላክ ኢዝ ቢዩቲ አይደል እላቸዋለሁ። ከዛ ወጣ አይደለም ብላክ በጣም እኮ የሚያሳዝነው አሁን ሌሎቹ ብላክ መንዴ የሚለው ነገር ሲያመጡት አብዛኛው ብላክ መንዴ ሂስቶሪካል ነው፣ ታሪካዊ ነው። ማስኪሊንግ የተፈጸመበት ያው ቀኖችንም ዘረኛ አድርገዋቸው ጥቁርና ነጭ ምናምን ብለውና ደግሞ መንዴ ብቻ አይደለም። እኔ ኮሚደንግ አርባም አለ፣ ሌሎችም ቀኖች አሏቸው። እኔ ሰምቼ አላውቅም። ለምን እየፈለግነው ነው የወሰድነው እኛ እና ብላክ ተርስዴይ፣ ብላክ ሳተርዴይ አላቸው ሌሎች ብላክ ቀኖች። ግን እያ ሰኞ ነው። ለምን የስራ መጀመሪያ ቀን ስለሆነች። ስለዚህ እንዴት ሰው ቀኑን አጨልሞ ይጀምራል? እና ብላክ ካልን ብላክ ኢዝ ቢዩቲ በሚለው እንበለው፣ ካልሆነ ግን የስራ መግቢያችን የስራ ቦታችን ብራይት ማንዴይ 1/3ኛውን እንግዲህ እድሜያውን በጣም ፕሮዳክቲቭ የሆነውን እንዴት ነው እኔ ጭፍግግ ብዬ ማሳልፈው? ያ ግን ለስራ ከምንሰጠው ትርጉም የተነሳ ነው። እውነት ነው። ከቀደም እኔ የዘረዘራቸው ነገሮች አሉ። የምሰራው ስራና የሚከፈል የገንዘብ ላይጣጣምልኝ ይችል ይሆናል። ላይጣጣም ይችላል። የትኛውም ነገር ቢከፈል ለስራ የሚመጥን ክፍያ አለ ብዬ አላምንም። በተለይ በኢምፓክት ከለካ ነው። አንድ የጤና ባለሙያ በቃ እያቃሰተ የመጣን ሰው ፔኑን ከዛ አላቆ ህመሙን አድኖ ፕሮዳክቲቭ ሆኖ ሲመልሰው ስንት ነው ክፍያው? ማለት አንድ መምህር ቆሞ ያለ ስስት እውቀት እንደ ልጆቹ ሲያሻገር ያ ሁሉ ትውልድ ሲሰራ ክፍያው ስንት ነው? ግን አትሊስት እንደው ገንዘቡ ለመኖር ቤዚክ የሆኑ ፍላጎቶችን አሟልቼ እንደዚህ በቃ ሳልጨናነቅ በቃ መኖር ትግል በጣም አስጨናቂ ነገር ሳይሆንብኝ የሚያስኬድ በሚለው ነው እንዶ የተለያየ የሚለው የክፍያውን እንዶ ለክ ማስቀመጥ እንፈልገውና እንጂ የትኛው ሙያ በጣም በጣም በኢምፓክት ሲለካ ማለት ነው። ስለዚህ ያ ሊሆን ይችላል በቃ እንትን ሊሞላልኝ አልቻለም ፍላጎቴን ከሚል ሊሆን ይችላል። የስራ አካባቢው በጣም ችግር ያለበት ሊሆን ይችላል። የስራው ጠባይ በጣም ጫና የሚፈጥር ስትረስፉል ሊሆን ይችላል እሱ ጋር። ስለዚህ ስትረስፉል ለሆኑ ስራዎች ደግሞ የሰልፍ ኬር እና የዌልቢንግ ምናምን ነገር በመስሪያ ቤቶች ውስጥ የለም። በአንድ ስራ አጋጣሚ ኤዥያ ውስጥ ካሉ ሀገሮች አንዱ ወደ ባንኮክ አንድ መስሪያ ቤት ስንጎበኝ ጂም አላቸው እዛው ምናምን የመጫወቻ ሜዳዎች አለ። እዚህም እኛ ሀገር አለ አንድ ኢንተርናሽናል ኦርጋናይዜሽን አለ የስዊሚንግ ፑል ያለው ግራውንድ ቴኒስ፣ ባስኬትቦል፣ ጂም፣ ስቲም ሳውና መስሪያ ቤት ውስጥ ክለብ አለ። እዛ ክለብ ውስጥ አላቸው ሰራተኞቹ መስሪያ ቤታቸው መዝናኛ ቦታቸው። ስለዚህ ቅዳሜ ግቡ እሑድ ምናምን እንደዚህ አምሽታችሁ ስሩ ምንም አያስፈልግም። በቃ ያ የሚወዱትና የሚመርጡት ቦታቸው ነው። ስለዚህ ትንሽ ደግሞ ስትረስ ሲሆን ሄደው ጂም ላይ ትንሽ ስፖርት ሰርተው 15-20 ደቂቃ
ዋናቸው ዋኝተው ተመልሰው ወደ ስራቸው መመለስ ይችላሉ። ጤና ሚኒስቴርም ጅም ምናምን እንደነበረው ጀምሮ እንደነበር አውቃለሁኝ። ቅርብ ጊዜ ስላላየሁት ነው። እና ይሄ በጣም ወሳኝ ነገር ነው። ስትረስፉል የሆኑ ስራዎች ላይ ደግሞ ዌልቢንግ እንዲኖር ስለ ሰራተኛው ደግሞ ስታፍ ሪትሪት ተብሎ ተዘጋጅቶ ከመደበኛው ስራ የባሰ ስትረስፉል ሪፖርት ይቀርባል። ሀይቅ ዳር ያለበት ሆቴል ሄዶ ጠዋት ይገባሉ፣ ሲመሽ ሀይቁን ማየት በማይችሉበት ብርሃን ደረጃ ይለቀቃሉ። ሪፍሬሽ አድርገው ሪላክስ አድርገው ምናምን የሚመጡበት እልፍ እያለ ማለት ነው። እና ያ በሚሆንበት ጊዜ ስትረስ እኮ ችግር አይደለም፣ ሪላክስ ለማድረግ ጊዜ ስለማንሰጥ ነው ፕሮብሌም የሚሆነው። እና እሱ ሊሆን ይችላል። የስራ ባልደረቦችና አለቆቻችን እንደዚሁ ምናምን ምቹ ላይሆኑ ይችላሉ። ያን ሁሉ ግን የሚያሻግረን ለስራችን የምንሰጠው ትርጉም ነው። ስራ ለራስ ያለን ዋጋ ይጨምራል። ስራችን አይዴንቲቲያችን ይሆናል። መጠሪያችን አይደለ? ጋዜጠኛው፣ ሳይኮሎጂስቱ፣ አርሶ አደሩ፣ ነጋዴው፣ እገሌን ታቆይቶ አካውንታንቷን ምናምን ማናጀሩ መጠሪያ ስማችንም አይዴንቲቲያችንም እየሆነ ይመጣል። ከምንም በላይ ግን እንደ ሰው ለምንኖርባቸው አመታት ጊዜያቶች የምንቆጥረው 1-2 ትርጉም በተለይ ከሪታይርመንት በኋላ ላይ ሰዎች ቁጭ ብለው ምን ኮንትሪቢዩት አደረኩ የሚለውን ሰዋዊ ውስጣዊ ሙግት መልስ የሚሰጥልን ነገር ነው ስራ። እና እንደው ማያ ያለችውን አንስቼ ሀሳቤን ላቁም። ማያ ምን ትላለች? ስራ ለገንዘብ ብለህ አትስራ፣ የምትወደውን ስራ መርጠህ ስራ። የምትወደውን ስራ ስትሰራ የምትሰራበት መንገድ የተለየ ስለሆነ ሰዎች አይናቸውን ካንተ ላይ መንቀል አይችሉም። ስለዚህ ማለት ነው ለዛ ስራ የምትፈልጊ አንቺ ትሆኛለሽ በፍቅር ስለምትሰሪው። ያኔ ያ ትኩረት ያልሰጠሽው ገንዘብ ተከትሎ ይመጣል ማለት ነው። እና በስራ ውስጥ ገንዘብን ጠላ እናድርገው ነው የሚለው። እኔ አንድ እንትን ትዝ አለኝ። ሰኞ አስተውላችሁ ከሆነ መንገድ በጣም ይዘጋጋል። እና ሁሉ ጊዜ ነው ግራ የሚገባኝ ለምንድነው ሰኞ ጠዋት መንገድ የሚዘጋጋው? ማክሰኞ እና አንድ ቀን ታክሲ ውስጥ አንድ ሰው ምን አለኝ፣ እንግዲህ እሱ ምክንያት ልክ ይሆን አላውቅም፣ ግን የሰጠኝ ምክንያት ሰኞ ብዙ ሰው ቢሮ ይገባና የሰዓት ፊርማ የሳምንቱን ፈርሞ ይወጣል። እና ሰኞ ፊቱን ያሳያል፣ ከዛ ማክሰኞ ምናምን ያለ ነው የሚጣና ይሄ ሰው እንግዲህ ይሄን አስቦታል አይደል? ስለዚህ ስራችን እንዲህ ምንድናመልጠው ምን ሞክረው እንዳይሆን አሁን በትምህርትም በምንም በለው ማንፈልጋቸው ስራዎች ልንሰራ እንችላልና ምን አድርጎ ሰው ደስተኛ ይሆን ደግሞ ያለበትን ቢወደውም ባይወደውም ምን አድርጎ ደስተኛ ይሆን እርካታ ያገኝ በጥረታው ጊዜ ደግሞ የሚተርከው ነገር እንዲያገኝ እንዴት እናርግ የሚለውን ተናግረን እናጠቃለን። አጭር በመሃል መፍትሄዎቹን ያነሳን ስለነበር ለምሳሌ አንደኛው ቀደም ዋጋ የምንሰጣቸው ጉዳዮች ጋር እየተቃረነ ሲመጣ ነው ያለውና አንዳንዴ ቆም ብሎ ማየት ይፈልጋል። ይሄ ያረኩት ያለሁት ነገር ዋጋ ከምሰጠው አንፃር አልደራደርበትም ከምለው ነገር አንፃር ምን ያህል ይቃረናል እና ተቃርኖ የቱ ጋር ነው ብሎ መለየት መቻል መጀመሪያ። ይሄ ነገር እኮ ደስ እያለኝ ያለው ማገኘው ገንዘብ ምናምን ጥሩ ሆኖ እያለ ግን እኔ ከማምነውና ልክ ነው ከማስበው አንፃር እኮ የተቃረነ ነገር ነው የሚለው መረዳት ሲጀምር ቀጥሎ ምን ላርግ የሚለው መፍትሄ ቀጥሎ ይመጣል። ስለዚህ አንዳንዴ ሳናቀው ነው የተቃረነብን እንደሆነ አናቀውም እና ምን ኖረው ማለት ነው። አንደኛው እሱ መለየት በጣም አስፈላጊ ጉዳይ ነው። ሁለተኛው ቅድም እንዳለው ትርጉም ማግኘት እንድንችል የሚያግዙ ነገሮች ማድረግ ነው። ከገንዘብ ባለፈ ይሄንን ስራ በመስራቴ ምን አገኛለሁ የሚለውን ስናስብ በጣም አንዱ ትልቁ ነገር ወደፊት እንዴት ሆናችሁ መታወስ ትፈልጋላችሁ? ምክንያቱም እማንኖርበት ጊዜ ይመጣል ይላል። እማንኖርበት አሁን ባለንበት ሁኔታ እማንኖርበት አለመኖር ማለት ምን ሞትበት ጊዜ ይመጣል፣ ጡረታ የምንወጣበት ጊዜ ይመጣል። በዛ ፖዚሽን ላይ አድገንም ይሁን መዋረድም ደርሶብን እዛ ቦታ ላይ እማንኖርበት መስሪያ ቤቱን ለቀን ሊሆን ይችላል። ስለዚህ እዛ ቦታ ላይ 10 ዓመት የቆየው ሄኖክ የሚባለው ሰውዬ ምን አድርጎ ሄደ ተብዬ ግን መታወስ እፈልጋለሁ ሚሊዮን ያስታወሱ ሰዎች መስራት ሌላኛው አስፈላጊ ጉዳይ ነው ብሎ ይናገራል። ስለዚህ ነገ እዛ ቦታ ላይ እንደማይኖር ግን አሻራውን ጥቶ እንደሄደ አንድ ሰው በምን መታወስ ትፈልጋለህ የሚለውን ያሰብክ መስራት ሁለተኛው ነው ሰዎች ደስተኛ እንዲሆኑ የሚያደርጋቸው። ቅድም እንዳልነው ከገንዘብም ባለፈ ምክንያቱም ሲናገሩ ብዙ ሰዎች ከፈለኝ የነበረው ደሞዝ እኮ እንደዚህ ነው ግን እኔ እንደዚህ አርጌ ሰርቼ ምናምን ብለው በጡረታና በራሳቸውን በመገምገሚያ እድሜያቸው ያረጉት እንዳንድ አስተዋጽኦ አድርገው የሚያወጡት ብዙ ነገር እንዲኖራቸው ስለሚያደርግ የመጨረሻው ሰዎች ግንኙነቶችን ዋጋ መስጠት አለባቸው።
ቅድም ሽሜ ሲል የነበረው ይሄ ስራ ቦታ ላይ ጂም ምናምን የሚለው አንዳንድ መስሪያ ቤቶች ሌክዠሪ ሊሆን ይችላል። ምን ማለት ነው? እንደው ቅንጦት ሊሆን ይችላል ካለን ሁኔታ አንፃር። ግድ የለም እሱ ባይቻል ሰራተኞች በጋራ ይዘውት የመጡትን ከቤታቸው ይዘውት የመጡትን ምሳቸውን የሚበሉበት ምግብ በስነ ስርዓት ተቀምጦ የሚበሉበት ምግብ ቦታ ማዘጋጀት ግን ለየትኛው መስሪያ ቤት አይከብደው። ጂም መስራት ሊከብደው ይችላል፣ ዋና እንትን ሊከብደው ይችላል፣ ኢንሹራንስ እንትን ማድረግ ሊከብደው ይችላል። ምንም ችግር የለው። ሌላ ጊዜ ስብሰባ ብንጠቀምበትን እየዘጋን የምንውለውን አዳራሽ ምናልባትም ሰው የሚተኛበትን ስብሰባ እየተባለ የሚተኛበትን አዳራሽ ሰዎች ምግብ በስነ ስርዓት ተረጋግተው ከመስሪያ ቤታቸው ለቀው ቁጭ ብለው ስለሌላ ጉዳይ እያወሩ እየተነጋገሩ ምግብ የሚበሉበት ንጹህ ውሃ የሚጠጡበት አስተዋሽ ታውቃላችሁ። ብዙ ቦታዎች የሚጠጣ ውሃ የላቸው፣ ቧንቧ የለም ማለት። ስለዚህ የተጣራ ውሃ ሰራተኞች አግኝተው ተረጋግተው ምሳ የሚበሉበት ቦታ ማዘጋጀት ለየትኛው መስሪያ ቤት አይከብድም። ግንኙነቶችን ዋጋ እንዲሰጡ ያደርጋል። እንደዛ ሲሆን እቺ ትንሿ ለካ እኔ ለምደክመው ነገር ዋጋ ይሰጠኛል፣ ይታሰብልኛል የሚለው እንዳስብ፣ ከዛ የጎደለኝን ክህሎት አብረን ምሳ ስንበላ አብረን ከሚሰራው ከሽሜ ጋር ስለሆነ ጉዳይ ስናወራ የጎደለኝን እውቀትና ክህሎት የማሟላበት እድል፣ ይሄ ደግሞ መቀራረቡና መግባባቱ ነገ ሽሜን ስራ ቦታ ላይ እማላቀውን ጉዳይ አሳየኝ ብሎ ለመጠየቅ እንዳይከብደኝ እንዲህ አይነት ነገሮች እንዲፈጠሩ ያደርጋል። ግንኙነቶች ዋጋ እንዳላቸው በደንብ አስበው ግንኙነቶች ትርጉም በሚሰጡ መልኩ እንዲሰሩ ማድረግ ቅድም ያልነው ስትረስ ምናምን ይቀንሳል። የተረጋጋን የታወቀ የስራ እረፍት ምሳውን የሆነ ቦታ ይበላና ቡና ለመጠጣት የሆነ የጀበና ቡና የሚሸጥበት ፍለጋ ሲያካልል ቆይቶ ፀሐይ ሲመታው ሲጠውልጎ ምናምን ብሎ ገንዘብ አውጥቶ ነው የሚመጣ ሰውዬ ከምሳ ሰዓት ተመልሶ በኋላ ለሚያገኛቸው ሰዎች ምን አይነት አገልግሎት እንደሚሰጥ መገመት ይቻላል። ይሄንን ብናስቀርለት ቡናውን ማቅረብ ቢያቀተን ምሳውን ማቅረብ ቢያቀተን ሌላው ነገር ቢከብድ ተረጋግቶ ምሳውን የሚበላበት ውሃ የሚጠጣበት ጥላው ቁጭ ብሎ ከሰዎች ጋር የሚያወራበት ድል ምንፈጥርለት ብዙ ነገር መቀየር እንችላለን። ስትረሱን እንቀንሳለንና ትንንሽ ነገሮች ናቸው፣ ብዙ አይደሉም ትርጉም እንዲሰጡ ማድረግ የምንችላቸው ብዬ አስባለሁ። ሽሜ ምን ትጨምራለህ? እሺ ዛሬ ጨረስን ማለት ነው። በትክክል ሳምንት ደግሞ ሌላ ርዕሰ ጉዳይ ይዘን እንመጣለን። እንግዲህ ሳምንቱ በስራችሁ ላይ ውጤታማ የምትሆኑበት፣ እርካታ የምታገኙበት፣ የምትሰሩትን ስራ ደግሞ ትርጉም ሰጥታችሁ የምታጣጥሙበት እንዲሆንላችሁ እንመኛለን። ሰላም።